በሉቃስ 16:8 ነው የዛሬውን ትምህርት የምጨርሰው። የዚህ ዓለም ልጆች ለትውልዳቸው ከብርሃን ልጆች ይልቅ ልባሞች ናቸው። እግዚአብሔር የተማርነውን ይባርክ። አይሰማም? በጣም ይቅርታ። እግዚአብሔር የተባረከ የተመሰገነ ይሁን። በጣም ድንቅ የሆነ ትምህርት ነው። ብዙ የማናውቀውን ነገሮች ነው ያሳወከን። በስተመጨረሻ ደግሞ ወደ ሀገራችን ወደ ራሳችን አምጥተ ደግሞ የራሳችንንም ታሪክ ለካ እንዲህ ነችን እንድንል አድርጎናል። ከዚህ ባሻገር ደግሞ ኢትዮጵያ ትልቅ ተስፋ ያላት ሀገር እንደመሆኗ ያንንም ተስፋ በሚገርም መንገድ ነው ያሳየህን። እንዲያው ብጠይቅህ እዚህ ላይ ጥቂት ደቂቃዎች ስላሉን በዚች ጉዳይ ላይ ፈቃደኛ ከሆንክ ሁለት ጥያቄዎች ናቸው። ሌሎች ጥያቄዎች የሚቀጥሉት ጊዜ እንነጋገራለን። የመጀመሪያው ሆስፒታል፣ ትምህርት ቤቶች፣ እንግዲህ አውሮፕላን ካምፓኒዎች የሆላንድ እና የፈረንሳይ እነዚህን ምሳሌዎች በምናይበት ጊዜ እነዚህ ለውህደት ያመጣቸው በመጀመሪያ ደረጃ በአቅም፣ በክህሎት፣ በትራንስፎርሜሽን ያላቸው ልህቀት ከፍተኛ ስለሆነ ይሆንን የሚል ነው ጥያቄ። ምክንያቱም ቢወቅጡት ውሃ እምቦጭ እንደሚባለው ሰዎች ወደዚህ አይነት መረዳት ሳይገቡ አንድ እንሁን ማለት ይቻላል ወይስ የመጀመሪያው ስራ ትራንስፎርሜሽን ላይ ነው መስራት ያለብን? እነዚህ ሂውጅ ያደጉ ናቸው። ሆስፒታሎቹም ያደጉ ናቸው። ትምህርት ቤቱም ነው ብዙ በእውቀትም የበለጸጉ ናቸው እና ይሄኛው የመጀመሪያው ጥያቄ ነው። ከዚህ ጋር አብሮ እንግዲህ ሁለተኛው ጥያቄ የቢስማርክ ታሪክ እየሰማው ነበረና ከስሙ በፊት ስራው ነው የገነነው። እኛ ጋር ደግሞ ችግሩ ብዙ ስሞች አሉ። በመንግስት ደረጃም የደርግ መንግስት ብትለው አሁን ትልቅ ስም ነበራቸው። ኮሎኔል መንግስቱ ስም ለመጥራት እንኳን የሚከብድ ነው። የድሮ የንጉሳዊ አስተዳደርም ጀምሮ በናየው እና ይሄ አይነቱ ነገር አሁን ደግሞ በሀገራችን የምታየው በጣም የመሿሿም ጉዳይ ሪሊ ስሙ ነው ከስራው እየቀደመ የመጣ እና ትልቅ ፉክክር የሆነበት አይመስልህም ወይ? ኢትዮጵያስ በዚህ ሀብት ላይ ወደ ስራ የምትገባበት ቤተክርስቲያንም ወደ ስራ የምትገባበት መንገድ እንዴት ትመለከተዋለህ የሚለው ነው። ጌታ ያክብርህ። አመሰግናለሁ። እንግዲህ እነኚህ ቅድም ያነሳናቸው አካላት እኔ እንግዲህ በታሪክ አጋጣሚ እግዚአብሔር ለምን እንደሆነ እኔ በማልፍባቸው ሁኔታዎች እነኚህን እንድታዘብ አድርጓል። እያንዳንዳችሁ ደግሞ በራሳችሁ አውድ እንዴት ዓለም ነገሮችን በጥምረት እንደምትሰራ ብትናገሩ ከዚህ የበለጠ መናገር የምትችሉ እንዳላችሁ አስባለሁ። ስለዚህ ምንድነው ወደ ውህደት ያመጣቸው እነኚህን ወይም ወደዚህ ጥምረት ያመጣቸው? ቅድም ደጋግሜ እንዳነሳሁት ኪሳራ አይደለም። እኛ ጋር ቅድም እንዳልኩ ሱቆች ሊዘጉ ሲሉ ነው አብረን እንሆን የሚሉት። ቤተክርስቲያኖች ሊዘጉ ሲሉ ወይም ስደት ሲበዛባቸው ነው እንያያዝ የሚሉት።
ይሄ ኤክስተርናል ፋክተሩ ነው ኢንፍሉዌንስ የሚያደርጋቸው ወይንም ደግሞ በቃ ሰርቫይቭ ማድረግ ሲያቀታቸው እንደ ሰርቫይቫል ሜካኒዝም ነው የሚጠቀሙበት። ግን እንዲህ አይደለም። እየተሳካለንም የበለጠ ስኬት አለ። ከተለማመድ ነው ያለፈ ልምምድ፣ ከወረስ ነው ያለፈ የሚወረስ ነገር አለ የሚል ገና እንዳልያዝኩት እቆጥራለሁ የሚል ቁጭት ነው። ራሳቸውን ሁሉ ጊዜ ከራሳቸው ጋር ብቻ ሳይሆን ከሌሎች ጋራም ብቻ ሳይሆን ከዓላማቸው ጋር እዚህ መድረስ አለብን ከሚሉት ዓላማ ጋር እያያያዙ ለዛ ግን አይነተኛ ስልት ምንድነው? ያ ነገር አዋጪ ከሆነ በጥምረት መሆን የማንፈነቅለው ድንጋይ የለም። አይደለም በአገር ውስጥ አገር አቋራጭ እንኳን ጥምረትን ልንመሰረት እንችላለን። በኃላፊነታችን ላይ ስኬት የሚጨምር ከሆነ የዚህ ዓለም ሰዎች ደካማ የሆኑት ለእግዚአብሔር መንግስት ነገር ነው፣ ለራሳቸው ነገር ግን ብልሆች ናቸው። እንዴት የምድር ቆይታቸውን ጣፋጭና ምቹ እንደሚያደርጉ አብዝተው በብዙ አቅጣጫ ያስባሉ፣ ይተልማሉ የሚለውን ነው ያነሳሁት። እና ግን እንደው እኛ ጋር አሁን ዝም ብለን እንያያዝ ብንል ይሳካል ወይ እንደነሱ የሚል በጣም ተገቢ ጥያቄ ተነስቷል። እንግዲህ ይሄ ዘሌዋውያን 26:8 ላይ ያልኩት 500 10,000 ያባረራሉ የሚለው በቃ እነሱ ገብቷቸዋል። ይሄ ሲነርጂ ገብቷቸዋል። 500 ካባረረ 100 ማባረር ያለበት በ20 ተባዝቶ 2,000 ነው። ግን በህብረት ስሌት 10,000 ያባረራሉ። ስለዚህ የጥምረት ስራ ከተናጠል ስራ ድምር ይበልጣል። ይሄ ገብቷቸዋል። ስለዚህ ምን ያደርጋሉ? ጥምረት ከመፍጠራቸው በፊት ይሄ የታደሱ አካላት ጥምረት ይባላል። የነሱ ምን ማለት ነው? እያንዳንዱ አካል አስቀድሞ ራሱን ሊያድስ ይገባል። ከሌላው ጋራ ተገናኝቶ ጥምረት የሚያስከፍለው ዋጋ አለ። ሁለቱም ጋር ጀነራል ማናጀሮች ቢኖሩ ከዚህ በፊት ወደ ጥምረት ሲመጡ ሁለቱም አይቀጥሉም፣ አንዱ ነው የሚቀጥለው። ከዛ ጀምሮ የምናጣው ስም የምናጣው ክብር ይኖራል። እንደ ግለሰብ ስማቸው ጠፋ እኮ ዩኒቨርሲቲ ሁለቱም ጠፋና የጋራ ስም ወጣላቸው። ልክ እንደዚህ በጥምረት ውስጥ የምናጣቸውን ከምናገኛቸው መልካም ብድራቶች ደምረው ቀንሰው ይሁን ያንን ልጣ። የካሊፎርኒያ ግዛት 5ኛ ትሆን ነበረ በዓለም ወጣ። ስም ያላት ሀገር ትሆን ነበረ፣ እምቢ አለች። በህብረት አንደኛ ይሻለኛል አለች። እንደዚህ ማለት ነው። መዝኖ ራሳቸውን ለህብረት በሚያመች ቁመና ላይ ማስቀመጥ ይጠበቅባቸዋል። ራሳቸውን ካደሱ በኋላ ነው ከሌሎች ጋር የሚያያዙት። ለዚህ ነው እኔም የህብረትን ጽንስ ሳነሳ ይሄ የኮይኖኒያ ጽንስ ወደ እግዚአብሔር በመቅረብ የሚመጣ እርስ በርስ መቀራረብ ነው ብያለሁ። ህብረታችን ከአባት ከልጁም ከኢየሱስ ክርስቶስ ጋር ነውና ተብሎ እንደተጻፈው የመጀመሪያ የቤተ ክርስቲያናት ስራ በእግዚአብሔር ፊት ሚዛን በሚደፋ መንፈሳዊ ቁመና ላይ መገኘት ነው። ስውርን ነገር ከራሳቸው ማስወገድ ነው። ከዛ በኋላ እንዲህ የታደሱ ቸርቾች ናቸው እርስ በርስ ሲያያዙ የበለጠ ሊጠናከሩና ሊቀል የሚችለው። አንድ ጉባኤ ላይ ስለ ህብረት ስናገር አንድ ጎረምሳ ጉባኤ ውስጥ ዘሎ ቆመና መሃል ላይ የቀድሞ ጠቅላይ ሚኒስቴርን ጠቅሶ መንጌ እንኳን አንድነት ኃይል ነው ብሏል። ከመንጌ ታዋቂ ንግግሮች አንዱ አንድነት ኃይል ነው የሚለው ነበር። ግን ሌሎች ለአንድነት በሚሆኑበት ቁመና ላይ እንዲሆኑ እድል አልሰጠም። ራሱንም በዚህ መልክ አላዘጋጀ። እሱ የተጠቀመበት በእኔ ስር ሆኖ ለማለት ነው ያንን። እና እንዲህ አይነቱ ወንዝ አያሻግርም። እያንዳንዱ ታድሶ ሲያያዝ እውነትም አንድነት ኃይል ነው። ይሄ ነው የነዚያ አካላት የስኬት ሚስጥር። ሰነዶቻቸውን ሳጠና ረጅም ዘመን ራሳቸውን ሲያስተካክሉ በራሳቸው እይታ፣ ይሄ ሰልፍ ክሪቲክ የምንለው ሌላ ሰው እኔን ከመንቀፉ በፊት እኔ እስቲ ራሴን ልየው እያልን ለህብረት የማይመቹ እሾኮችን መንቀል አለብን። በአንድ ወቅት ስናገር የወንጌላውያን ፍቅር በጃርት ፍቅር ይመሰላል ብያለሁ። ጃርቶች ምንም ቢዋደዱ ከተወሰነ በላይ አይቀራረቡም፣ ይወጋጋሉ።
ስለዚህ እሾኮቻችንን ማስወገድ አለብን። ሌላው የሚጸየፈውን መሰረታዊ ያልሆነ ነገር ላይ ለመገረዝ ዝግጁ መሆን አለብን። ህብረትን የምንናፍቅ ከሆነ ባለሁበት ሁኔታ ህብረትን ቀጥል የሚባል የለም። ይሄ ከመለያየት የመለያየት ህብረት ይባላል። ዋችመኒ በአጥር ላይ እጅ እንደመጨባበጥ ያለው እንኳን በእግዚአብሔር ፊት በሰው ፊት ሚዛን አይደፋም። ይሄ ዝም ብሎ ለሾፍ ነው። ኮንፈረንስ እናድርግ፣ ውጪ የእግር ጉዞ እንውጣ፣ ይሄው አንድነን እኮ አለን እኮ ለማለት የሚባል እሱ ብዙ እግዚአብሔር የሚወደውን ብድራት የሚያስገኝ አይደለም። ዓለም እንኳን ከዛ አልፋለች ለማለት ፈልጌ ነው። ሌላው የቢስማርክን ነገር አንስተሃል። ከስሙ ስራው ነው የገነነው። እውነት ነው። ከስኬት ወደ ስኬት ይሰው ቢሸጋገርም በነገራችን ላይ የቤተክርስቲያን ቅድስት ናት ብዬ መጀመሪያው ትምህርቴ ላይ ተናግሬያለሁ። ቅድስት ማለት ለእግዚአብሔር አጀንዳ ብቻ የተለየች፣ ይሄ ፖለቲካው የአገሪቱ ህብረት ውስጥ ገብቶ ብዙ ነገር ውስጥ ገብቶ የመስራት ኃላፊነት ቤተክርስቲያን የለባት። ዋናውን አጀንዳ እንዳያስጥላት ማለት ነው። ይለናንተ አልተሰጣችሁም የተባልነው ርዕሶች አሉ። እሱን ማወቅ አለብን። ግን ቤተክርስቲያን በሁሉም አቅጣጫ ተጽዕኖ ፈጣሪ ምዕመናንን ታፈራለች። እነ ቢስማርክን ታፈራለች። ምዕመናን ደግሞ በተሰማሩበት የአገሪቱ ፖለቲካም፣ ኢኮኖሚ፣ ማህበራዊ ህይወት ላይ እንደዚህ ተጽዕኖ ፈጣሪ ሊሆኑ ይገባል። ሉተር ካለፈ ከመቶ ዓመት አካባቢ በኋላ ነው ይሄ ሰው የተነሳው። የሱ ተከታይ ነው። የሱን ትምህርቶች ያጠና ነው። የወንጌላዊ አማኝ ነው። ብርቱ የእግዚአብሔር ሰው ነው በቤተክርስቲያን ቢስማርክ። በዛ መንፈስ ነው በዓለም ውስጥ ተጽዕኖ ፈጣሪ ሆነ። ለመሆን ግን እንዲሁ ድምጽ መጥቶለት አይደለም የሆነው። የትም ቦታ አልሰማውም። ንጉስ ትሆናለህ እንዴት ታደርጋለህ ተብሎ እንደተነገረለት። ግን ይሄ ሰው ራሱ ላይ ኢንቨስት አደረገ። ተማረ፣ አጠና፣ ቋንቋን ተማረ፣ የሚጠይቁትን ክህሎቶች ሁሉ አዳበረ። ከዚህ ጀርባ እግዚአብሔር የለም ወይ? ነበረ። ስለ በጎ ፈቃዱ መፈለግንም ማድረግንም በእኛ የሚሰራ እግዚአብሔር ነው። አንዳችን በጎ ልናስብ የበቃን አይደለንም ተብሎ እንደተጻፈልን አንድ ቀን በጎ ነገር አስበን ከሆነ እሱም ከእግዚአብሔር ያልሆነ ከኛ የሆነ አንዳች በጎ የሌለን ፍጥሮች። ስለዚህ በቢስማርክ ያለፉት ሁሉ ከጀርባው የተሰወሩ የእግዚአብሔር እጆች አሉበት። እግዚአብሔር የቤተክርስቲያን ብቻ ሳይሆን የምድር ዳርቻ ሁሉ ገዢና አስተዳዳሪ ስለሆነ ማለት ነው። ገድበነዋል ብዙዎቻችን በቤተክርስቲያን። የጀርመንም አስተዳዳሪ፣ የኢትዮጵያም አስተዳዳሪ እግዚአብሔር። ሰው ካገኘ የሚመቸው እንደ ልቡ የሚሆንለት እግዚአብሔር እንዲህም ይዘረጋል። ስለዚህ ይሄ ሰው ጨከነ። እግዚአብሔር መልካምነቱን በዚህ ሰው አሳለፈ። ከስኬት ወደ ስኬት ተሸጋገረ። በጣም የማዝነው በህይወት እያለ እነኚህ ሁሉ ታሪኮቹ ወደ አደባባይ አልወጡ። አልተዘፈነለትም፣ አልተዘመረለትም፣ ሐውልት አልቆመለትም። ሌሎች ሀገራት ከተሞቻቸውን በሱ አልሰየሙም። ይሄ ግን የሱ ጥያቄ አልነበረም። በቃ ስለዚህ እንደ ክርስቲያን ለስማችን ሳይሆን ለስራው ነው ልንተጋ የሚገባ። ይሄ ግዴታችን ነው። አንድ ነገር ልናገር በዚህ አጋጣሚና ዕዳ አለብን እያልኩኝ አንድ ቦታ አስተምር ነበረ። ሐዋርያው ጳውሎስ ካለው በመነሳት ወንጌልን ልሰብክ ዕዳ አለብኝና የሐዋርያው ጳውሎስ የአገልግሎት ዋና መነሻ ይሄ ሲገርፉት እየሄደ ማገልገል፣ ምድር ላይ የሚታይ ብድራት ሳይኖረው ግን ደግሞ እየተንገላታ በትጋት የማገልገሉ፣ ስለ ቤተሰብ ህይወት ሳያስብ ሁሉን ሰጥቶ እስከ መጨረሻው መጽናቱ፣ እንደው በሰማይ የሚጠብቀውን ብድራት በዋነኝነት እየተመለከተ አልነበረ። እሱን አልተወውም። እሱን በስሱ ነበር የሚያስበው። በዋነኝነት ግን ዕዳ አለብኝ፣ የደም ዋጋ የተከፈለልኝ ነኝ፣ አምላክ የሞተልኝ ነኝ። የዛን ዕዳ ሌላ 1000 ዓመት ተጨምሮልኝ በፉል ታይም ብሰራ እንኳ ትንስ እንኳ ፈቀቅም አላደርገው የጌታ የፍቅር ዕዳ አለብኝ እያለ ያገለግል ነበረ እያልኩ አሁን ግን የካሳ ዘመን እያልን ነው የምናገለግለው። አንድ ፓስተር ተቆጣው ዘማሪውን የካሳ ዘመን ብሎ ሲዘምር። ደግሞ አንተ ምንድን ነው የምትካሰው? መች ገና ዕዳህን ከፈልክና ብሎ እንደተናገረው ሰምቻለሁና የጌታ ዕዳ ያለብን ሰዎች ነን። እንደ አገርም እንደ ቤተክርስቲያንም በብዙ ዋጋ መክፈል
ሰዎች ስማችን ቢያነሱትም ባያነሱትም ማስታወቂያ ቢሰራልንም ባይሰራልንም በብዙ መሰጠት በዘመናችን ከጌታ ጋራ ለቤተ ክርስቲያንም ለአገርም ታሪክ ሰርተን ልናልፍ ይገባል ለማለት ፈልጌ ነው። በኤልያስ ዘመን ነቢያት ሲነሱ ወደ ትምህርት ቤት ይገቡ ነበር። የነቢያት ልጆች ተብለው ቁጭ ብለው ይማራሉ። አሁን በተለያየ ጸጋ አገልጋዮች ሲነሱ ወደ ትምህርት ቤት ሳይሆን ወደ አደባባይ ነው የሚወጡት፣ ወደ ቴሌቪዥን ነው የሚወጡት። ይጋጋልላቸዋል በተለያዩ መድረኮች፣ ብዙም ሳናያቸው ሲጠፋባቸው እናያለን። ስለዚህ ለመሰራት ጊዜ ልንወስድ ይገባል። ስራው ራሱ ይናገር፣ ራሳችን ላይ ማስታወቂያ እናብዛ ለማለት ነው። እዚህ ላይ ላብቃ። ጌታ ይባርክህ። ሁሌም ያው አንዳንዴ መጨረሻ ምላት አለ ፐርሰናል ጥያቄ ፈቃደኛ ከሆንክ ትመልሰዋለህ፣ ካልሆነ ትተዋለህ። የልብ ጥያቄ ነው የምጠይቅህ። ከባድ እንደማይሆን ነው ከባድ እንደማይሆን ነው አይደለም፣ እንዲያው ጀስት ቀለል ያለ ነው። ሁልጊዜም ቀለል ያለ ነው እና አንተ እንግዲህ በትምህርቱ ዓለም ልሂቅ ነህ፣ በሴኩላሩም ዓለም ያው ዶክተር ነህ፣ ፒኤችዲ ይዛል። ከዛ በላይ ትምህርት የለም ብለህ የታወቀ ነው። የቤስሚክን ታሪክ በምታጠናበት ጊዜ ይህን ሰው ስታይ የኢትዮጵያውያን ልሂቃኖች በይበልጥ በውጭ ዓለም ያሉ ዲያስፖራዎች ክርስቲያን የሆኑ ጀስት የ8 hours 7 to 4 እንደሚባለው 7 to 4:30 እንደሚባለው ስራ ሰርተው የሚገቡ እንዲያው እንደ አቅሜቲም ደግሞ ቸርች ውስጥ አንዳንዴ ሲሰጣቸው ባይብል ስተዲ ካልሆነ ደግሞ የአባቶች ትምህርት ወይ ደግሞ የሆነች ነገር በአመት 3 ወይ ብቅ ብለው የሚያካፍሉ ብዙ ጊዜ ብዙዎችን አገኛቸዋለሁ፣ ጠይቃቸዋለሁ እና በሀገራችን ጉዳይ ላይ ዞር ብለው አሁንም ዞር ብለው መንግስት ላይ ነው የሚያነጣጥሩት በይበልጥ ልሂቃኖች። እና ይሄ ሰው ግን ከታች ተነስቶ ያንን ሀገር ለወጠ፣ ቀየረ እና ምን ነካን ብዬ ጠይቃለሁ። ጀስት ምን ነካን? ምን ነካቸው? ቁጭ ብለዋል ብዙ እውቀት ይዘው ምንድነው እንደው ምን አይነት ነገር ቢሆን ነው እኛ ማድረግ እንችላለን? ሄደው መጨረሻ ላይ ችግር አለ ኢትዮጵያ ውስጥ ለመግባት ወይ ደግሞ ለውጥ ለማምጣት ሙስናው ከባድ ነው ወይ ደግሞ ሕክምናው አይገኝም። አሁን እናንተ እዛ እየኖራችሁ ነው ያላችሁ። ሕክምናው እንደ ውጭ ዓለም አይደለም እና ብዙ ምክንያቶች ይደረድራሉ እና እንዲሁ ለእነዚህ ወገኖች በአንተ እኩያ ለሆኑ ወገኖች የዚህ የጀርመን ክርስቲያን ልሂቅ ለሀገሩና ለትውልዱ የሰራውን በማየት እንዲው አንተ ፐርሰናሊ መንገር የምትፈልገው ነገር አለ ወይ? አዝናለሁ አንዳንድ ጊዜ ተቋሞች ሳይ ተቋሞቹ ተቋም ተብለው የተቀመጡት ቅድም ሳንነካካ ብቻ ሳይሆን እንደው ጥቅሞችን ለማግኘት ወይ ደግሞ በመካከላቸው የሆነ ነገሮች ተፈጥረው የሚደፈርስ ውሃ እንዳይኖር እንደው ትንሽ ጸጥ የማድረግ ነገር ነውና በጣም የኢትዮጵያውን ኮሚኒቲ የኤርትራውን ኮሚኒቲ እንግዲህ አንተም አውሮፓ ታውቀዋለህ፣ አሜሪካን ታውቀዋለህና እንደው ከልብ ብትነግረን ለነሱም እንደው ትንሽ ምክር አዘል የሆነ ነገር ብታቀርብልን የሚል ነው። ደስተኛ ከሆንክ መልሰው፣ ካልሆነም በጸሎት ሸክም እሰጥሃለሁ። እሺ ትንሽ ልናገር። እሺ ህይወት በምርጫ የተሞላች ነች።
ሙሴ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይላል ዕብራውያን 11። ከግብፅ ብዙ ገንዘብ ይልቅ ከእግዚአብሔር ሕዝብ ጋር መከራ መቀበልን መረጠ ይዘው። ፈተናው ብዙ ነበር ለሱ። በፈርዖን ቤት ነው ያደገው። ግብፅ እንደ ዛሬው አሜሪካ ኃያል መንግስት ነች። ፈተናውን ከባድ የሚያደርገው በፈርዖን ቤት ያሉ ሴቶች አልወለዱ። በዛ ቤት እንደ ልጅ ያደገ ሙሴ። ፈርዖን ሲሞት ስሙ ፈርዖን ተብሎ የግብፅ ንጉስ የመሆን ከዛ ጋር ተያይዞ ብዙ ደስታና ገንዘብ ጥቅማጥቅም ከፊቱ ነበር። ይሄ ሰው አርቆ ተመለከተ። በጣም አርቆ እስከ ሰማይ ከክርስቶስ ጋር መከራ መቀበል እንዴት እንዳየ አላውቅም። ይሄ ሰው በራለት በቃ። ስለዚህ ጨከነ። ከዛ ህዝብ ጋር ለመቀላቀል ቤተ መንግስትን ትቶ ሲሄድ በጊዜው የሰው መጨረሻ ተብለው ጭቃ የሚያቦኩ ግን አምላካቸው እግዚአብሔር ተስፋቸው ሰማያዊ እንደሆነ አርቆ ያየው ይሄ ሰው ሲቀላቀላቸው ከህዝቡ ነበር መከራ የገጠመው። ደግሞ አንተ ማን ነህ አሉት። ለስደት የዳረጉት እነሱ ናቸው። የሚገርም ነው። ያ ሰው ለ40 ዓመት በግ ጠባቂ፣ በጣም የተናቀ ስራ ነው በጊዜው የሰራ ሳለፈ። እግዚአብሔር በራሱ ጊዜ መንገድ ቀደደለት፣ አብሮት ሆነ። ያንን ገልበጥባጣ ህዝብ ለ40 ዓመት መራ። ይሄ ሰው እንደ መንግስተ ሰማይ የሚቆጥሯትን የተስፋይቱን ምድር ጫፍ ላይ ደርሶ እዚህ ተራራ ላይ ውጣና ሙት አለው እግዚአብሔር። አጥፍቷል። የትልቅ ሰው ትንሽ ጥፋት ትልቅ ነው። እስራኤልን ሰበሰበና በቁልምጫ ስማቸው ጠርቶ ይሹሩን ሆይ በሰማያት ላይ ለረድኤትህ በታላቅነትም ላይ በደመናትም ላይ በታላቅነት እንደሚሄድ እንደ እግዚአብሔር ማንም የለም ብሎ ቅሬታን ሳይሆን የእግዚአብሔርን ታላቅነት ሰበከ። ከሱም እንዲጣበቁ ተናገረ። ሉቃስ 9 ላይ ሌሎች ወንጌላት ያልዘረዘሩትን በመገለጥ ተራራ ላይ ስለሆነው ነገር ቁጥር 32 ላይ ሲናገር ምን አለ? ኢየሱስ ጴጥሮስ ዮሐንስና ያዕቆብን ይዞ ወደ ረጅም ተራራ በወጣ ጊዜ ስለተከሰተው ሌሎች ወንጌላት የኢየሱስ ፊት እንደተለወጠ ጴጥሮስ የተናገረው ንግግር ሙሴና ኤልያስ እንደታዩ ነው የተረኩት። ጴጥሮስ 3 ዳስ እንስራ እንዳለ ሉቃስ አንድ ተጨማሪ መረጃ ነገረን። ሙሴና ኤልያስ ይዘው የመጡት መልእክት ነበር። በኢየሩሳሌም ሊፈጽመው ስላለው ስለ መውጣቱ ይነጋገሩ ነበር። ከእግዚአብሔር አብ ለኢየሱስ መልእክት ይዘው ነው የመጡት። እንዴት ከኢየሩሳሌም ይሄ የቀራኒዮ ሁኔታ በምን መልክ እንደሚፈጸም፣ ምን አይነት ዋጋ እንደሚከፍል፣ በዛም ስላለው ብድራት እግዚአብሔር በዛው ስለሚያሳየው ብርሃን ደግሞ ይህንን ዝርዝር መረጃ መልአክ አይደለም የተላከው። በጣም ስፔሻል የሆነ ኢንቮይ ነው የተላከው። ይህንን እንትን የሚልና የልዑካን ቡድን ነው እግዚአብሔር የላከው ሙሴና ኤልያስ። የፈርዖኖች ታሪክ ግብፅ በተለያየ ሚዲያ ታሪኳ ሲነሳ እንዲህ አይነት የፈርዖን መቃብር ተገኘ ፒራሚድ ስር 2000 ዓመት ያለው 3000 ዓመት ያለው ሲባል ለምንሰብ እዛ ጋር ይቆም ነበር ታሪኩ። ይሄ ሰው መርጦ ቢሆን ኖሮ የግብፅን ፈርዖንነት ግን ዛሬ በክብር አለ። ደግሞም የዛ ሰው ይበለን እናየዋለን። ጌታ ይመስገን። ህይወት በምርጫ የተሞላች ነች። መረጠ ይሄ ሰው። ስለዚህ እያንዳንዱ ሰው ብድራቱን እያየ ህይወቱን ሊቃኝ ይገባል። ምቾት አያያዙን ካላወቅንበት ጣዖት ይሆናል። ከእግዚአብሔር ሐሳብ እግዚአብሔር ካየለን ነገር የሚከፍል ትዳርም ይሁን ልጅም ይሁን አገርም ይሁን እሱ ፕሮፌሽንም ቢሆን ጣዖት ተብሎ ይጠራል። ስለዚህ ጌታ በህይወቴ አንደኛ ነው የሚል አቋም ሁሉ ጊዜ ሊኖረን ይገባል። ሌላው ከዛ በኋላ ለልጆቼን የምኖረው ይሉኛል አንዳንድ ሰዎች። ይገርመኛል። እኔ የምኖረው ለጌታ ነው።
እኔ ሰማዕት ሆኜ ባልፍ እግዚአብሔር ስለ ቤተሰቤ ኃላፊነቱን ይወስዳል። እኔ ጠብቃቸዋለሁ በምልበት ጊዜ ግን እግዚአብሔርን ከጨዋታው አወጣዋለሁ። እንዲህ ነው ልናስብ የሚገባ። ሁለት ቃላቶች አሉ፣ ስጋትና ፍርሃት የሚባሉ። የሐዋርያው ጳውሎስ 8 ፍርሃቶች ተብለው በመጽሐፍ ቅዱስ የተጠቀሱ አሉ። በወንዝ ፍርሃት፣ በሐሰተኛ ወንድሞች ፍርሃት፣ በከተማ ፍርሃት፣ በወንበዴ ፍርሃት እያለ ይዘረዝራቸዋል። ይሄ አትፍሩ ያለ ጳውሎስ ይፈራል ወይ? ሰውን መፍራት ወጥመድ ነው ያለ፣ የሚያስፈራችሁና የሚያስደነግጣችሁ እሱ ይሁን ያለ ጳውሎስ ይፈራ ነበር ወይ ብዬ ታሪክ አጠናው፣ ክፍሉን አጠናው። እንግሊዝኛው ፍርሃት አይደለም ፐርል ነው የሚለው በአብዛኛው፣ ከንሰርን ወይም ስጋት የሚል ሐሳብ ያለው። ስጋትና ፍርሃት ይለያያሉ። ስጋት ሪስክን አርቆ ማየት፣ እሱ ጠቢብነት፣ ልባምነት። አርቀን እናይና ፖቴንሻል ቻሌንጆችን እንዴት ሚቲጌት ላድርጋቸው ወይም ላስወግዳቸው ብለን ስልት እንዘረጋለን። ጳውሎስ 8ቱ ስጋቶች አላስቆሙት። ግንባሩን እንደ ቡላ ድንጋይ አጠንክሮ ይሄድ ነበር። አንዳንዴ እግዚአብሔር በተአምር ያሳልፈዋል፣ ሌላ ጊዜ ተቀጥቅጦ ያልፋል፣ ሌላ ጊዜ በውሃ ውስጥ ያልፋል። የሚገርም ታሪኮች ጽፎልናል። ቀንና ሌሊት ይላል። አሳ ነባሪም የለም፣ ኦክሲጅንም የለም፣ ውሃ ውስጥ ቀርም ያለው ይላል። ምን ለማለት ነው? አንዳንዶቻችን ስጋቶቻችን ወደ ፍርሃት ተለውጠው ጓዳ አስቀርተው። ስለዚህ ሩጫችን ሳይጋመስ እድሜያችን እየተገባደደ ነው። ስለዚህ ድጋሚ አገልግሎ በእግዚአብሔር ፊት አክሊልን የማሰባሰብ ጊዜ፣ የፍቅር ዕዳን የመክፈያ ጊዜ ከዚህ ምድር ውጭ የለም። ስለዚህ ቀጣዩ ዘመናችን ልዩነት የሚያመጣ የሚሆነው እዚህ ማገልገል የአገልግሎት ስፍራ የመጠበቂያ ስፍራ ነው፣ እምነትን ማጽኛም። ስለዚህ እያገለገልን የጌታን ደስታ እየፈጸምን በስሱ ደግሞ ቀደም እንዳልኩት ብድራታችንን እያሰብን በብዙ ዋጋ መክፈል ልናገለግል ይገባል። የቤተክርስቲያንን ታሪክ ሳነሳ ኢትዮጵያ ወንጌላውያንን አንድ ሰው ጠቅሻለሁ። በ1630 አካባቢ ወደ ኢትዮጵያ የመጣ ሚሽነሪ፣ ከጀርመን ሉተራን የመጣ ፒተር ሄይሊንግ የሚባል ሚሽነሪ። የሚገርም ሚሽነሪ ነው። ዶክተር ነው፣ የህግ ባለሙያ ነው፣ ሎየር ነው፣ እንደገና ደግሞ ቴዎሎጂያን ነው። 3 in 1 ይሄ ሰውዬ በጣም የተማረ በጊዜው። የጀርመንን ታሪክ ሄደን ብናጠና ቶፕ የሆነ ፕሮፌሽን ከገንዘብ አኳያ ሎየር በዛ ዘመን። ቴዎሎጂ ደግሞ የሳይንሶች ንግስት ተብላ ትጠራለች በጊዜው። እና ይሄ ሰው ለትልቅ ኃላፊነት ጀርመን ውስጥ የሚጠበቅ። ስለዚህ የመሳፍንት ዘመን ነበረችና ያኔ ኢትዮጵያ ማንም እንዳይገባ እንዳይወጣ በር የተዘጋበት ነበረ። ታሪክ አጠናና ኢትዮጵያ ከግብፅ ጳጳስ እንደምታስመጣ ሲያቅ የሚቀጥለው ጳጳስ መቼ ነው የሚሄደው ማን ነው ብሎ አጥንቶ ግብፅ ገባ። ግብፅ ይሄ ሰው ሄደና ከጳጳሱ ጋር ወዳጅ ሆነ፣ ተቀራረበና የእሳቸው አጃቢ ሆኖ ነው ኢትዮጵያ የገባው። ቋንቋን ባህልን ተማረ። እንግዲህ ያስቡት በ1630 የነበረችው ኢትዮጵያ ምን እንደምትመስል። ያችን ያደገች ሀገሩን ትቶ እዚህ መጣና በብዙ ጉስቁልና ከህዝቡ ጋር ራሱን አመሳስሎ ነገስታቱን እየመከረ ከህግ አኳያ ህዝቡን እያስተማረ በሕክምና እየሰራ ወንጌል ላይ ይሰራ ነበር። ቋንቋ ተምሮ ወንጌላትን ወደ አማርኛ ተርጉሟል። ይሄ ሰው ካህናትን አሰልጥኗል። ንጉሱ ተገርሞ ልጄ ልዳርልህ እስከሚለው ድረስ ማለት ነው። የኋላ ኋላ ይሄ ሰው ሰማዕት ሆኖ ነው ያለፈው። እና ምንድነው እያልኩ ያለሁት ያገባናል። እኛ ጋር ያለው ጸጋ ልዩነት ያደርጋል። ምቾታችን እንዲያንቀን፣ ስጋቶቻችን ወደ ፍርሃት እንዲለወጡብን አንፍቀድላቸው። ኑ ጌታን እናገልግል ለማለት ነው። አመሰግናለሁ። እግዚአብሔር ይባርክህ
እንዲህ አይነቱ ትምህርት ጌታ ካላዘጋጀው በስተቀር የሚሆን አይደለም። ብዙዎቻችን በዚህ የተማርን ይመስለኛል። ብዙዎቻችን በዚህ የተቆጨንም ይመስለኛል። ቅዱስ የሆነ ቅናት ያደረብን ይመስለኛል። አዲሱ ትውልድ ወጣቶችም ይህንን አይተው ለሀገራችን፣ ለትውልዳችን፣ ለሀገራችን ስም ማስጠሪያ መልካም ስራ መጨረሻ እግዚአብሔር ክብሩን የሚወስድበት መልካም ስራ የምናደርግበት ትልቅ አቅጣጫ የሚሰጥ መልእክት ነው። ይህንን መልእክት ለብዙዎች ሼር በማድረግ ተባበሩን። ዶክተር ሳምሶን በእውነት እግዚአብሔር ዘመንህን ይባርከው። ይህንን አይነቱን ጊዜ እግዚአብሔር ያብዛልን። ብዙዎች ደግሞ ይህንን አይነቱን ተጠቅመው እንዳንተ የበሰሉ ብዙዎችን እግዚአብሔር ይስጠን እላለሁ። ጸልይልንና እንጨርሳለን። ንጉሥ ሆይ እናመሰግንሃለን ስለሰጠህን የመማማር መንፈስ። አባት ሆይ አቤቱ ከቃልህ በቅጡ ለመማር ባንችል እንኳ በዙሪያችን ዓለም ለትውልዷ እንዴት እርስ በእርስ እየተያያዘች ስኬታማ እንደምትሆን አይኖቻችን ተከፍተው ማየት እንድንችል እርዳን። ጻድቅ አባት ሆይ በጥቂት የታመነ በብዙ ይሾማል ተብሎ በቃልህ እንደተጻፈ አቤቱ እግዚአብሔር ሆይ ትልልቅ እኔን የሚመጥን በር አልተከፈተም በሚል አቤቱ ተሰላችተን በየጓዳው ትልልቅ ጸጋዎችን ይዘን የተቀመጠን ብንኖር በአድራሻችን እንድትቀሰቅሰን አባት ሆይ በተከፈተችልን ጥቂት የአካባቢ መድረክ ታማኞች እንድንሆን በፊት በጸሎት የምንተጋ ቃልህን የምንበላ ከጊዜው የአንተ አሰራር ጋራ በሚሄድ ቁመና እንድታበጃጀን በስምህ ጸልያለሁ። እረኛ ብለን በላያችን ሾመንሃልና የመሰማሪያ መስክን እንድታሳየን አንተ የምታሰማራንን መስክ ደግሞ ለስጋ ባይመች እንኳ የለመለመ መስክ ስንል ስም እንድናወጣለት እግዚአብሔር በዛ ደግሞ እንድንጸና ደስታህን እንድንፈጽም የምድር ቆይታችን የሰጠህን ስኬቶች ሁሉ ለአንተ ክብር እንዲውሉ እኔ ጸልያለሁ። ያልተቀበልከው ምን አለ? የተቀበለ ከሆነ ዘንዳ እንዳልተቀበለ የምትመካ ስለምንድን ነው ተብሎም እንደተጻፈ ሁሉን ከአንተ እንደተቀበልን በማመን እግዚአብሔር ሆይ ባለመታበይ በብዙ ትህትና ባስቀመጥከን እንድናከብርህ እንጂ የእግረ መንገዱ እግዚአብሔር ድንኳን መስፋቱ ዋና ሆኖብን ከአንተ መንግስት ሰራተኛነት እንዳያርቀን ዘመናችን በከንቱ እንዳያልፍ እለምንሃለሁ በጌታ በኢየሱስ ስም አሜን። አሜን አሜን። ጌታ ያክብርልኝ። ይህንን በድጋሚ መልእክት የሰማችሁ ወንድሞችና እህቶች በይበልጥም ለቤተክርስቲያን መሪዎች፣ ለልሂቃኑ አቅም ላላቸው ወገኖች ይሄንን አድርሱልን። ቢሰሙ ይባረካሉ። ጌታ ቢፈቅድ ይህቺ የመጨረሻዋን ክሊፕስ ለብቻ ከት አድርጌ አስቀምጠዋለሁ። ጌታ ይባርካችሁ። ዶክተር መጽሐፍ ጽፏል። ቅድም እንዳልኳችሁ ሊንኩን እዛ ላይ ትቻለው። የእሱን መጽሐፍ ግዙ እና ተጠቀሙበት። በትምህርቱ የተባረካችሁ ወገኖች ደግሞ ከእሱ ጋር አብራችሁ ቆማችሁ ለሚቀጥሉ ስራዎች ምን ማድረግ እንደፈለገ ጠይቁት። በዛ ደግሞ አብራችሁ ብትቆሙ ለምድራችን ትልቅ በረከት ይሆናል። እንደነዚህ አይነት ሰዎች ጀርመን ሀገር ስማቸው የተጠራ፣ ሌሎች አውሮፓ ሀገር ስማቸው የተጠራ ሰዎች በእኛም መካከል ይኖራሉ። ስንኮተኩተው ስናሳድገው ይበቅላል፣ ያፈራል። ስንረግጠው፣ ስንቆርጠው፣ ስናደርቀው ደግሞ ይቀርብናል። ይሄ ነው የሚሆነው እና
ኢትዮጵያ ልጆቿን የምትንከባከብ፣ የምታሳድግ፣ የምትለውጥ፣ የምትባርክ ቢቀር እንኳን በጎ ዝንባሌ እንዲኖረን ያስፈልጋል። ያ ቢቀር ያንን እንድናደርግ በጌታ ፍቅር እጠይቃችኋለሁ። በሱ ዙሪያ ላይ ይሄንን በመጽሐፍ ብቻ ሳይሆን እንደዚህ አይነት ትምህርቶችንም ደግሞ በማገልገል እንዲተጋ በጸሎትም ደግሞ አብራችሁ እንድትቆሙ በጌታ ፍቅር እንጠይቃችኋለን። ከዚህ ባሻገር እንግዲህ በመጨረሻ ወደ ዱባይ መንገድ አለን። ያቺ የዱባይ መንገድ ዛሬ ያስተማረንም ትምህርት ስንቅ ይሆነናል። አብሮ መስራት፣ አብሮ ማደግ፣ አብሮ ቁጭ ብሎ ጉዳዮችን ማየት፣ ወደ ተሻለ ነገር ማደግ የሚባሉትን ጉዳዮች ልንማር እግዚአብሔር የሰጠን እድል ነው፣ ትልቅ እድል ነው እና ያንን ለማድረግ እንተጋለን። እንግዲህ ጌታ በሚረዳችሁ ሁሉ በጸሎታችሁ አስቡን። ዶክተር ሳምሶን ጌታ ስለሰጠ ጸጋ ጌታን እያመሰገንን አንተም ደግሞ ጌታ ይባርክ እንላለን። አንተንም ቤተሰቦችህንም እግዚአብሔር ይባርክ። በኢትዮጵያ ምድር ብቻ መመለስ በጣም ጥቂቶች ናቸው አውቃለሁ። ተመልሰው አገር ቤት የሀገራቸውን ሸክም የሚሰሩ ብዙዎች አይደሉም። ውጭ ዓለም ደግሞ በየስታርባክሱ በየፓኔራ ብሬድ ቁጭ ብለው ደግሞ የሚተቹ ሊቃኖች አሉ። የሞቀ ቤት ያላቸው ትልልቅ ፎቅ ቤት ይዘው የተቀመጡ አሉ እና አደንቃለሁ፣ በጣም አደንቃለሁ። ያ ትልቅ እርምጃ ነው እና ይብዛልን እላለሁ። የዛሬ ጠዋት ፕሮግራም ነበረን ከነ ወንድሜ አየለ ጋር በጣም ብዙ ጉዳዮችን ወንድሜ አየለ ሲነግረን ነበረ። በጣም የከፋ ጉዳዮች ውስጥ ኢትዮጵያ በምን መልክ እያለፈች እንደሆነ ለዛ ደግሞ መነሳት እንዳለብን እየናገር ነበር። ሴም ሜሴጅ ነው አሁንም ዶክተር ሳምሶን እየነገረን ያለውና ይሄ ልባችን ውስጥ እንዲገባ እግዚአብሔር ማስተዋልን ይስጠን። ሻሎም።